ሰዎች የሚያስቡትን በራሳችን መንገድ ቀድመን መገመትና መተንበይ በእኛ ህይወት ላይም ሆነ በሌሎች ህይወት ላይ የሚያደርሰውን ተጽዕኖ ነው የምንወያየው። ለምን አንዳንድ ጊዜ ያው በማህበራዊ ህይወት ውስጥ ስንኖር ብዙ ጊዜ አንዳንዴ መቀያየም ሊኖር ይችላል፣ ኦር ደግሞ አለመግባባት ሊኖር ይችላል፣ መጣላት፣ ብዙ ነገር መቀናናት ምናምን ነገሮች ሊኖሩ ይችላሉና እንደዚህ አይነት ሁኔታዎች ሲኖሩ ለምሳሌ የሆነ ሰው የሆነ ነገር ቢያደርግ ወይም የሆነ ነገር ቢል ይሄን ነገር የማያደረገው ይሄን ስለሰማ ነው፣ ወይም ደግሞ እኔን ይሄን ለማለት ፈልጎ ነው፣ ወይም እኔን ይሄን ለማድረግ ፈልጎ ነው። ከሰውየው ያየነው የሰማነው ምንም ነገር ላይኖረን ይችላል። ነገር ግን ከሰውየው አደራረግ ምናምን ተነስተን ይሄን ያደረገው ይሄን ለማድረግ ፈልጎ ነው። ይሄን ልክ ምንድነው እንደ አሽሙር እንደሚባለው አይነት ማለት ነው። አሁን አንዳንድ አካባቢ ላይ አሽሙር ልክ እንደ ቀጥተኛ የሆነ ያልሆነ ስሜትን መግለጫ ተደርጎ ይጠቀሙበታል። የሚጠቀምበት ሰው የሚጠቀምበት አካባቢ ማህበረሰብ ሊኖር ይችላል። ሜቢ የሚበረታታ ነው ወይ የማይበረታታ መንገድ ነው። ትክክለኛው ግን ለምሳሌ አንድ ነገር ካልተሰማ፣ ካላመንክበት፣ ካልተግባባበትና መስሎ ከታየህ ግልጽ አድርገህ ግለጸው። በቃ ለምንድን ነው እንደዚህ ምናምን እንደዚህ በቃ ከመሰለኝ ነው የመሰለኝን ነገር እንዲህ ሐሳብ ገለጽኩት። ምክንያት የለኝም ስለመሰለኝ ከምጠራጠር ብዬ ነው የጠየቅኩት። መጠራጠር አልፈልግም ግን ቀጥታ ጠየቅኩ። ዛት ኢዝ በቃ ስትሬት ፎርዋርድ። አንዳንድ ጊዜ ግን ምንድነው ልክ አሁን እንዲያነሳሁላችሁ ልክ እንዲያሽሙር ይሆንና ሰዎች የሚሰዳደቡት ቀጥተኛ ባልሆነ መንገድ የሚነጋገሩት ሐሳብ የሚቀያየሩት በቃ ብቻ የሆነ ቀጥተኛ ባልሆነ መንገድ ይሆናል ስሜታቸውን የሚገልጹት። እሱ ደግሞ በጣም መጥፎ ነው። ለምን እያደገ ሲሄድ አንደኛ ያንን ባህሪ ለሚያሳድገው ሰው በሄደበት ቦታ ሁሉ ሰዎች የሚያደርጉትን ነገር እየተከታተለ ይሄ ለመጥፎ ነው፣ ይሄ እንደዚህ ሊያደርግ ይፈልጎ ነው ምናምን የመጠራጠር ስሜቱን ከሰዎች ጋር ተማምኖ የመኖር እድሉን በጣም እየገደለው ነው የሚሄደው። ስለዚህ ይሄ ከሆነ ደግሞ አንድ ሰው ከሰው ጋር እንዳይኖር ትልቅ ፈተና ነው የሚሆነው። በቃ ምክንያቱም መጠራጠር ላይ እንዲያተኩር ነው የሚያደርገው ሰው። ምክንያቱም የሚያያቸው ነገሮች እሱ በራሱ መንገድ ነው የሚተረጉማቸው። ያኛው ሰው አንድ ነገር ሲያደርግ ወይም ደግሞ ሲናገር ይሄኛውን ሰው አስቦ አይደለም የሚናገረው ብዙ ጊዜ። ስለዚህ ምንድነው የሚያደርገው? ጀስት የተሰማውን ሊገልጽ ይችላል፣ የማድረግ ያለበትን ሊያደርግ ይችላል። ነገር ግን ያንን እየተከታተሉ በተለይ ከተጣላም በኋላ ከተቀያየምን በኋላ የሆነ ነገር በሁለት ሰዎች መካከል ፍሪክሽን ከተፈጠረ በኋላ ወይም አለመግባባት ከተፈጠረ በኋላ መለያየት ትልቅ ጸጋ ነው። መለያየት ማለት ሁሉም የየራሳቸውን የህይወት መስመር መከተል ነሰሰርሊ እግዚአብሔርን ሰላምታ እንትን ማለት ላይሆን ይችላል። ሰው ሲገናኝ እስከ መጨረሻው አንድ ሆናለሁ፣ እግባባለሁ፣ እዋደዳለሁ ብሎ አይደለም። ጀስት ስራ ህይወት ያገናኝሃል። ከዚያ በኋላ የምትግባባ ፍቅር እየተሰጣጣህ አብሮ ለመኖር ከታደልክ በፍቅር ትኖራለህ። ግን አብሮ ለመኖር ካልታደልክ ግን ጀስት አያያዙን አይተው አንተም የራስህን መንገድ የሚባለው አካሄድ ይጠቅመናል። የማይሆን ከሆነ ግን አንዳንድ ጊዜ ለምሳሌ በስራ ኦር በትምህርት ኦር ደግሞ በተለያዩ ሁኔታዎች ለመለያየት የማይፈጥሩ ሁኔታዎች ከተፈጠሩ ግን ይፈጠራሉ አንዳንድ ጊዜና እንደዛ ሲፈጠር ግን ምንድነው የሚሆነው? ጀስት ሰምቶ እንዳልሰሙ አይተው እንዳላዩ ያን ያክል ትኩረት አለመስጠት፣ ነገሮችን እንቆመጠው አስተዋይነት ነው። ነገር ግን አንዳንድ ጊዜ ምን ይፈጠራል? ነገሮችን እግር መከታተል፣ ይሄን ያደረገው ይሄን ማለት ስለፈለገ ነው፣ ይሄን ስላልኩት ይሄን ለማድረግ ነው ምናምን እንደዚህ አይነት ነገሮች ተከታካዮችና ቀድሞ መተንበይ፣ ቀድሞ ማሰብ፣ ይሄ ደግሞ እያደገ ይሄዳል። ትልቁ ፈተና ማለት ነው። ያ ማለት ደግሞ ነገ ከነገ ወዲያም እንደዚሁ ተመሳሳይ ነገር ይቀጥላል። ከዛም በተለያየ ህይወት ውስጥ ያ ሰው በተጓዘ ቁጥር አሁን ላይ ያዳበረውን ያን ባህሪ እያንጸባረቀው ነው የሚሄደው። ስለዚህ በማህበራዊ ህይወት ውስጥ ስንኖር ብዙ የሚፈትኑን ነገሮች አሉ። ሰው መሆን አንዳንዴ ከባድ ነው። ሁሉም ሰው የየራሱን የህይወት ፍላጎት ለማሟላት የውስጥ ፍላጎት የውስጡ ጥያቄ ለመመለስ ሲል የሚያደርጋቸው ብዙ ነገሮች አሉ። እነዛን በምናደርግበት በዚህ ህይወት ለእያንዳንዷ ነገር ቀድመን የሰዎችን አእምሮ እያነበብን የሰዎችን ስሜት እያነበብን የሰዎችን ሐሳብ እያነበብን እንደዚህ ሊሉ ፈልገው ነው እንደዚህ ሊያደርጉ ፈልገው ነው ምንል ከሆነ ብዙ ሰዎችን
ያላሰቡትን ያለ ስራቸው እንድንኮንናቸው፣ ያላደረጉትን ያለ ስራቸው እንድንኮንናቸው ያደርገናል። ይሄ ደግሞ መጥፎ ኃጢአትና መጥፎ በነፍስም ብታየው መጥፎ ኃጢአት፣ በስጋም ስናየው ደግሞ መጥፎ ወንጀልና ውንጀላ ነው የሚሆነው። መጥፎ አላግባብ መኮነን ነው የሚሆነው። ኢቭን 100 ሰው ተጠራጥረን የ50 ሰው ትክክል ብንሆንና የ50 ሰው ትክክል ባንሆን እንኳ ምን ያክል ውስጥ እንደሚረብሽ አስቡ። 50 ሰው ያለ ስራው ያለ በማይገልጸው መልኩ ውስጡን ረብሸነዋል ማለት ነው። ይሄ ደግሞ እንደ ሰው ስናስብ በጣም ትክክል ያልሆነ ነገር ነው። ስለዚህ በህይወት ውስጥ ካለን ከተቻለ ለምሳሌ የማይመቸን የማያግባባን የምንጠራጠረው ነገር ካለ ስትሬት ፎርዋርድ ቀጥታ መጠየቅ። ያንን ለምሳሌ የተደረገው ነገር ውስጣችን የሚረብሽ ምናምን ከሆነ ምንድን ነው እንደዚህ እኔ እንደዚህ ነው ያሰብኩት ምናምን ትላላችሁ። ከዛ በኋላ ኦኬ እኔ እኮ እንደዚህ አላሰብኩም ወይም ደግሞ ያኛው ሰው ኖ ይሄን አይደለም ይሄን ጭራሽ ሌላ ሰው ሊሆን ይችላል እኮ ለምሳሌ ጥሩ ያልሆነ ድርጊት ጥሩ ያልሆነ ባህሪ ምናምን ሊሆን ይችላል የተደረገው ነገር፣ ወንጀልም ሊሆን ይችላል። ነገር ግን በመጠራጠር አንዳንድ ጊዜ እስከ ምስክርነት እሱን ያደረገው እስከ ማለት ልንሄድ እንችላለን። የሰው ልጅ አእምሮውን በቃ ማለት አንዳንድ ጊዜ አእምሮአችን የሚያስበው ነገር ለኛ እውነታ መስሎ ይታየናልና አንዳንድ እሱ ላይ ቆም ብለን ማሰብ የሚጠበቅብን ይመስላል። ምክንያቱም እነዚህ ትንንሽ ነገሮች ናቸው። ነገር ግን እነዚህ ትንንሽ ነገር የሚመስሉን ትንንሽ ነገሮች ተጽዕኗቸው ግን እጅግ በጣም ከባድ ነው። አውትካማቸው ያለ ስራቸው ያለ እንትናቸው ታስረው እድሜ ዘመናቸውን እስር ቤት ያሳለፉ ስንት ሰዎች አሉ። ያለ ስራቸው ኮንነናቸው ስንት ያለቀሱ ሰዎች አሉ። ይሄ ሁሉ ምንድነው ካላችሁኝ የመሰከረው ሰው አብዛኞቹ ሰዎች ይሄ በእርግጠኝነት ይሄን የሚያደርጉት ይሄን አስበው ነው እንልና ከዛ በኋላ ኢቭን እንዳላደረጉት ኋላ ላይ እንዳላደረጉት እየገባን ሲመጣ ራሳችንን እንዳንዋረድ ይቅርታ ለማለት ማፈር ምናምን ሲኖር በቃ እነሱ እንደሰሩ አስመስለን በቃ እውነቱ ነው ይቀራል። ይሄ በጣም 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 ጉዳቱ የከፋ ነው። እንደ ሰው ስናስበው እኛ ላይ ቢደርስ ራሱ በጣም የሚያደርስብን የስነ ልቦና ጉዳት እጅግ በጣም ከፍ ያለ ነው የሚሆነው። ስለዚህ ጋይስ የሰውን አእምሮ ኢቭን ሰዎች 100% አስበውት እንዳደረጉት 100% እነሱ እንዳደረጉት ብናቅ እንኳ ከነሱ አንደበትና ባይናችን እስካላየ ድረስ በእነሱ አንደበት እስካልተናገሩና ባይናችን እስካላየን ድረስ እሱ እንደዚህ ነው ያደረገው ከእንደዚህ ነው ያደረገው በቃ ከሱ ውጭ ምንም አይሆን ማንም ሊሆን አይችልም ምናምን እንደዚህ በጥርጥርና በግምት የምናደርጋቸው ነገሮች እኔ እሱን አውቀዋለሁ እሷን አውቃታለሁ ምናምን እያልን ቀድመን እነሱን አንብበን አእምሯቸውን ሐሳባቸውን ስሜታቸውን አንብበናል ብለን የምንላቸው ነገሮች ብዙ ጊዜ ለስህተት ነው የሚጋልጡንና ጋይስ ይሄ እንደዚህ ባናደርግ ጥሩ ይመስለኛል። ምክንያቱም እንደ ሰው ህሊና እንዳለው ሰው ራሳችን ላይ የሚደርስ ምን ያክል ውስጣችን እንደሚጎዳው አስቡ። ሁለተኛ ደግሞ በማህበራዊ ህይወታችን ውስጥ በጣም ተጠራጣሪዎች፣ ማንተማመን፣ አንዱን እየተወቃቀስን የምንኖር እንጂ ለህሊናችን ሰላም ለውስጣችን መረጋጋት እየሰራን የምንኖር ሰዎች እንዳንሆን አርጎ ነው የሚዘም ማለት ነውና ቀድመን የሰዎችን አእምሮ እያነበብን የሰዎችን ስሜት እያነበብን ከሊት እንደዛ አድርገው እያልን የምናወራቸው ነገሮች ጉዳታቸውን እጅግ በጣም የከፋ ነው እና ብዙ ጊዜ ሰዎች ትኩረት አንሰጠውም፣ ግን እጅግ በጣም መጥፎ ነው። በቃ የሆነ ምንድነው ልበላችሁ በቃ ካንሰር የሆነ ባህሪ ነው ይሄ፣ በጣም የሚጎዳ በራስ አለመተማመንም ጭምር የሚመጣ ነገር ነው። ስለዚህ ሁላችንም ልናስተካክለው ይገባል ብዬ አስባለሁ። እናንተስ ምን ትላላችሁ? እስኪ ኮመንት ላይ አድርሱኝ። ሐሳብ አስተያየታችሁን ግለጹ። እስኪ ብዙ ሰዎች ሊማሩበት ይችላሉ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ብታደርጉ ደግሞ የበለጠ ያስደስታል። መልካም ጊዜ ይሁንላችሁ።